ሰላም ተወዳጆች እንደምን ዋላችሁ። እኔ ሆነ ለመናገር እስከዛሬ ድረስ መሐመድ አሳዝኖኝ አያውቅም። ሜቢ ግን በዚህ እንትን ትንሽ አሟሟቱ በጣም ያሳዘነኝ ይመስለኛል። ምክንያቱም ምንድነው መሐመድ ሊሞት ሲል የሆነ ነገር ልጻፍላችሁ ለዘላለም እንዳትጠፉ ልጻፍላችሁ ብሎ ተናግሮ ነበር። እናም ዑመር አይ እስከዛሬ ጻፍክልን የቁርአን ይበቃናል በቃን ብሎ ይከለክለዋል። እንግዲህ ካለ አላህ ካለ መሐመድ ነው አላህ መሐመድ ተናገረው አላህ እንዳለው ነው። ነገር ግን ዑመር መድከሙን አይቶ እንትኑን መድከሙን በቃ ሊሞት እንደደረሰ አይቶ ይከለክለዋል ማለት ነው። እና የአሊ ቡድን እስልምናውን በሁለት ተከፍሏል። በሺዓና በሱኒ መካከል ተከፍሎ በቃ በጣም ትልቅ ጦርነት ላይ ነው ያሉት እስከዛሬ ድረስ ማለት ነውና የሺዓዎች ሁሉ ጊዜ ይቆጫሉ። ምን ነው ተናግሮ ጽፎት ቢሆን አሊን ለማንገስ ነበረ፣ ለዚያ ነው ዑመር የከለከለው እያሉ ሺዓዎች ሁሉ ጊዜ ዑመርን ማሳጣት አቡበከርን ያሳጣሉ። እነሱ ናቸው ምን ነው መናገር ነበረበት። መሐመድ ካዘዘ መሐመድ ካለ የመሐመድ ትእዛዝ የአላህ ትእዛዝ ነውና ሊያዳምጡ ይገባ ነበር ዑመርና አቡበከር። እና ካሊፎቹ ትክክል አይደሉም። ትክክለኛው ካሊፍ አሊ ነው። ምክንያቱም በእርሱ በኩል ነው መሐመድ ጊዜ ቢያገኝ ኖሮና ቢናገር ቢጽፍ ኖሮ ለመሾም ያሰበው አሊ ነው በማለት ይናገራሉ ሺዓዎች ማለት ነው። በጣም ያመሩታል። በመከልከላቸው ምክንያት መሐመድ የተናገረው ቀን ያለ ይሄም ምንድነው? በዚህ በሳሂህ ቡኻሪ 4428 ነው። ምን አለ? ኦ አይሻ አለ ሊሞት ሲል ነው ኤልመንት ኢን ዊች he is dead ሊሞት ሲል ዩዝዱ ሴ እንዲል ነበረ። ኦ አይሻ ሆይ I still feel the pain caused by the food I ate at qabr and at this time I feel as if my aorta is being cut በመርዙ ምክንያት የኔ የልቤ ስር ጅማት እንደተቆረጠ ይሰማኛል እያለ ይናገር ነበር። ይሄንን ሲናገር ምን እያለ ነው ጥያቄው? ለምንድን ነው ይሄን? ምክንያቱም መሐመድ ተከልክሏል። ምንም እንዳይናገር ተከልክሏል። መጽሐፍት እንዳይጽፍ ምንም ተከልክሏል። ስለዚህ አትከተሉኝ ነው። አትከተሉኝ፣ እኔ ሐሰተኛ ነብይ ነኝ። ምክንያቱም አስቀድሞ በቁርአን ክፍል ላይ መሐመድ እኔ ሐሰተኛ ብሆን ኖሮ የምቀጣው ቅጣት የልብ ስሬ ነው የሚቆረጠው አለ። በስተመጨረሻ ላይ ሊሞት ሲል ምን ብሎ ይችን ቅኔ ተናገረ? ምን አለ? እንደዚህ እንደመቆረጥ ይሰማኛል እያለ ተናገረ። ይሄ ቅኔ ምን ነው የሚያመላክተው? እኔ ሐሰተኛ ነብይ ነኝ አትከተሉኝ የሚለው መልእክት የሚያስይዝ ነው። ከዛ መጨረሻ ላይ ምንድነው የሆነው? ወደፊት በማስረጃ መጣለው አሊ ነው እጁን ቁርጥ ያደረገው። ከዛን ተባብረው ነው የገደሉት መሐመድን ማለት ነው። እናም ይህንን አጋጣሚ ተጠቅመው ነው ላይክ መሐመድ ይሄን ተናገረ። ቅኔው ስለገባቸው ይመስለኛል እጁ እንዲቆረጥ አድርገው ወዲያው እንዲሞት ጸጥ እንዲል አደረጉ። ከዛ በኋላ የቀረው ሀብት ነው። ሀብቱን መከፋፈል ጀመሩ ማለት ነው። ለዚህም ነው ኢቭን ለምንድን ነው አሊ ዝም ያለው? ልክ አቡበከር ሲነግስ ኦስማን ዑመር ሲነግስ ለምንድን ነው ዝም ያለው ከተባለ ምክንያቱም እጁ የቆረጠው እሱ ነው፣ እንዲገደል ያደረገው እርሱ ነውና ምንም ሊናገር አልፈለገም። ልክ እነሱ ከሞቱ በኋላ ነው ጠብቆ አቡበከር ኦስማንና ዑመር ከሞቱ በኋላ ነው በአራተኛው ላይ ፋይቲንግ ጀምሮ የነዛን ቡድን ማሸነፍ ጦር ከፍቶ ምናምን እንትን ያደረገው። ምክንያቱም ሚስጥር እንዳያወጡበት ማለት ነው። ምክንያቱም መሐመድን ከገደሉ ሰዎች ውስጥ አንዱ አሊ ስለሆነ ማለት ነው። እና በጣም የሚያሳዝን እንትን አለው። በዚህ ምክንያት ነው ሺዓና ሱኒ ተከፈለው ማለት ነው።